የፊልማችን ጅማሬ በምሽት ጥቅጥቅና ጭው ባለ አንድ የጫካ ክፍል ውስጥ ይሆናል። እዛም መላ አካሏ በደም የተለወሰ አንዲት ሴት ልጅ ይታየናል። እሷ ነፍሷን ለማዳን እየሮጠች ነው። በፊቷ ላይም ከፍተኛ ፍርሃት በግልጽ ይነበባል። አንድም የሚያስፈራ ነገር ከበስተጀርባ እያደናት ያለ ይመስላል። ልክ በዚህ ጊዜ በድንገት ከቁጥቋጦ ውስጥ አንድ ጭንብል ያደረገ ሰው ወጥቶ ጥቃት ይሰነዘርባታል። እሱም ያቺን ሴት ልጅ በቢላ ደጋግሞ ጨካኝ በሆነ ሁኔታ ይወጋታል። በዚህም ምክንያት እሷ መሬት ላይ ትወድቃለች። ይህንን ሁሉ ከባድ ጉዳት ካስተናገደችም በኋላ ያቺ ልጅ በሆነ መንገድ አሁንም በህይወት ነበረች። ከዛም ለማምለጥ መሬት ላይ በጉልበቷ መፋቀቅ ትጀምራለች። ነገር ግን ያ ጨካኝ ሰው ቅንጣት ያህል አዝኔታ አልነበረውም። እሱ በጣም ትልቅ መጥረቢያ ያነሳና የዛችን ልጅ አካል ለሁለት ቦታ እስኪከፈል ድረስ በኃይል ይመታታል። በማግስቱ ጠዋት በዛው በጫካ ውስጥ ላይ አንድ ሰው ይታየናል። እሱን ሲያዩት የጠፋችበትን ልጁን እየፈለገ እንደሆነ በግልጽ ያስታውቃል። ጥቂት እርምጃው ወደፊት ሲራመድ መሬት ላይ የደም ጠብታዎችን ይመለከታል። የልጁን ደም ባየ ጊዜ በከፍተኛ ሁኔታ ይደነግጣል። በጫካ ውስጥ ያለ እጅግ አደገኛ ጨካኝ አውሬ ልጁን ያደናትና ሰለባ ያደረጋት ይመስለዋል። ልክ በዛን ጊዜ በድንገት በአቅራቢያው የሰው እግር ኮቴ ይሰማል። ዞር ብሎ ሲመለከት በጫካ ውስጥ እየተዘዋወሩ ያሉ ሁለት ሴት ልጆችን ይመለከታል። ከነሱ መካከል የአንደኛዋ ስም ባን ሲሆን የሁለተኛዋ ደግሞ ጄሲካ ነው። ነገር ግን የሚገርመውና እንግዳው ነገር ያ ሰው ሁለቱንም ልጆች እጅግ በጣም ግራ በሚያጋባና በሚያስፈራ አስተያየት ትኩር ብሎ ያፈጠባቸዋል። በሌላ በኩል ደግሞ ማርክ የተባለ ሰውና ሚስቱ ሶፊያ ይታዩናል። ሁለቱም ከጓደኞቻቸው ጋር ጥሩ ጊዜ ለማሳለፍ ወደዚህ ጫካ መጥተዋል። እንደውም ማርክ በስራው ላይ ብዙ ውጥረቶችና ችግሮች ነበሩበት። ለዚህም ነው ከዚህ የዕለት ተዕለት ውጊያና ጫጫታ ካለው ህይወት ርቆ ትንሽ ሰላም ለማግኘት ስሜቱን ለመቀየር የመጣው። በዛ በኩል ደግሞ ባንና ጓደኛዋ ጄሲካ በጣም ደስተኛ ሆነው ይታያሉ። በጫካውም ድባብና ተፈጥሮ እየተደሰቱ ነበር። የጫካው የአየር ሁኔታን በጣም ማራኪ ነበር። በየአቅጣጫውም የወፎች ጫጫታ ያስተጋባ ነበር። ነገር ግን እነዛ ንጹህ ልጆች በዚህ እርጉም ጫካ ውስጥ ምን አይነት አስደናቂና አስፈሪ ፍጻሜ እንደሚጠብቃቸው ቅንጣት ያህል ግምት አልነበረባቸውም። በዚህ መሃል ባለ ጓደኛው ለቤን ስልክ ትደውላለች። እሷና ጄሲካ ቀጠሮ ወደ ያዙበት ቦታ ለመድረስ ጥቂት እንደቀራቸውም ትነግረዋለች። ቤንም እሱ ራሱ ወደ እነሱ እየደረሰ እንደሆነ በስልክ ይመልስላታል። ነገር ግን ስልኩን ከመዝጋቱ በፊት ለባን ከፍተኛ ጥንቃቄ እንድታደርግ ይላታል። ምክንያቱም ይህ ጫካ በክፉ አደገኛ አውሬዎች የተሞላ ነው። ባንም እየሳቀች መለሰች፣ አረ አንተ ምንም አትጨነቅ፣ እኔ ጋር ጄሲካ አለች። የዱር አውሬዎች እሷን ካዩት ራሳቸው አውሬዎቹ ፈርተው ይሸሻሉ። በሌላ በኩል ማርክና ሶፊያ አሁንም በጫካ ውስጥ ወደፊት እየተጓዙ ነበር። አንደኛውም የእነዚህ ሰዎች እቅድ ከባንና ከጄሲካ ጋር ተገናኝተው በተወሰነ ቦታ ላይ ድንኳን ካምፕ በመትከል አብረው ጊዜ ለማሳለፍ ነበር። በመንገድ ላይ እየተጓዙ ሳለ የማርክ አይኖች አስቀድመው እዛ ድንኳን ተክሎ በሚኖሩ ሌሎች ጥንዶች ላይ አረፈ። እነሱም ባየ ጊዜ ይህ ቦታ ሙሉ በሙሉ ደህንነቱ የተጠበቀ እንደሆነና የምንፈራበት ምንም ምክንያት እንደሌለ ለማርክ ትንሽ መረጋጋትን ሰጠው። ከዛም በጥቂት ጊዜ ውስጥ ብዙ ከፈለጉ በኋላ ባንና ጄሲካ ወደ ማርክና ሶፊያ ጋር ደረሱ። አሁን ከቡድናቸው ውስጥ የቀረው የመጨረሻ አባል ቤን ብቻ ነበር። እሱም በብስክሌት በመንገድ ላይ የነበረ ሲሆን በጥቂት ጊዜ ውስጥ ይደርሳል ተብሎ ይጠበቅ ነበር። በዚህ በኩል ደግሞ ከባለቤቱ ጋር በጫካ ውስጥ ድንኳን ተክሎ እየተዝናና የነበረው ጎብኚ ቱሪስት ለጥቂት ጊዜ ከድንኳኑ ራቅ ብሎ ወደ መጸዳጃ ቤት ይሄዳል። እሱ ከሄደ ገና ጥቂት ጊዜ ብቻ ነበር የሆነው። በድንገት የባለቤቱ የጩኸት ድምፅ ይሰማዋል። እሱ በከፍተኛ ሁኔታም ይደነግጣል። እየሮጠ ወደ ድንኳኑ ይደርሳል። ነገር ግን ባለቤቱ እዛ አልነበረችም። ልክ አካባቢ ዞር ብሎ ሲመለከት ነፍሱ በጣም ይደነግጣል። ንጽሕት ባለቤቱ በአንድ ዛፍ አጠገብ ሞታ ተኝታ ነበር። ያ ምስኪን ሰው ይህንን ድንገተኛ መርዶ ገና ተቆጣጥሮት እንኳን ሳይጨርስ ልክ በዛን ጊዜ በድንገት ያ ጭንብል የለበሰው ገዳይ ከበስተጀርባው መጥቶ እሱንም በከባድ መጥረቢያው ይመታዋል። እዛም ላይ ህይወቱ እንድታልፍ ያደርገዋል። በሌላ በኩል አራቱ ጓደኛሞች በአንድ ሆነው ድንኳናቸውን ተክለው ነበር። እናም የሚኖሩበትን ቦታ ወስነው ነበር። በዚህ መሃል ቤን በብስክሌቱ በፍጥነት ወደ እነሱ አቅጣጫ እየመጣ ነበር። ልክ በዚህ ጊዜ በድንገት በመንገድ ላይ አንድ ሰው ረጅምና ጠንካራ ሰንሰለት አስሮ ነበር። የቤን ትኩረት ወደዛም አልነበረም። ብስክሌቱን ከሰንሰለቱ ጋር ተጋጨች።
በዚህ ምክንያት እሱ በቀጥታ በፊቱ ተደፍቶ መሬት ላይ ወደቀ። በመጀመሪያ ላይ ቤን ምናልባት ጓደኞች ጨዋታ መስሏቸው ይህንን ቀልድ ፕራንክ በእኔ ላይ አድርገውብኝ ይሆናል ብሎ አሰበ። እሱም በቁጣ በእነሱ ላይ መጮህ ጀመረና ይህ ጨዋታ አይደለም፣ እኔ ኪሴ ውስጥ ቢላዋ አለኝ፣ አሁን ምንም ወደ እኔ ቢመጣ አለቀውም አለ። ልክ በዚህ ጊዜ በድንገት ከበስተጀርባው የገዳዩን ከባድ ጎርናና ድምፅ ሰማ። አንተ ይህንን ያህል የምትጮው ለምንድን ነው? ይህንን ያህል ጉካታ ለምን ትፈጥራለህ? አለው። ቤን ዞር ብሎ ለመመልከት እንኳን ሳይችል ገዳዩ እዛው ራሱ ስቶ እስኪወድቅ ድረስ በኃይል መታው። በዚህ በኩል በካምፑ ውስጥ ባን የቤንን መምጫ በጣም እንደዘገየና ስልክም እንደማያነሳ ባየች ጊዜ በጭንቀት ውስጥ ወደቀች። እሷ ወዲያውኑ ከተቀመጠችበት ተነሳችና ብቻዋን በጫካ ውስጥ ቤንን ለመፈለግ ወጣች። ጥቂት ራቅ ብላ ስትሄድ በድንገት በአቅራቢያው የአንድ ስልክ ጥሪ ድምፅ ሰማች። በቁጥቋጦ ውስጥ ስትመለከት የቤን ስልክ መሬት ላይ ወድቆ አገኘችው። ነገር ግን የቤን ወሬ በቅርብ ሆነ በሩቅ ጨርሶ አልነበረም። ይህንን በመመልከት ባን በከፍተኛ ፍርሃት ተዋጠች። እሷም እየሮጠች ወደ ጓደኞቿ ተመለሰች። እናም በድንጋጤ ሆና በእርግጠኝነት በቤን ላይ በጣም መጥፎ ወይም ያልታሰበ አደጋ ደርሶበታል አለች። በዚህ ጊዜ ጓደኞቿ እሷን እያረጋጉ እንዲህ አሏት፣ አንቺ ከሚያስፈልገው በላይ እያሰብሽ ነው። ይህ ጫካ ሙሉ በሙሉ ደህንነቱ የተጠበቀ ነው። በቤን ላይ ምንም የሚደርስ ነገር የለም። ብስክሌት እየነዳ ሳለ ስልኩ ከኪሱ ወድቆበት ሊሆን ይችላል። ለዚህ ነው እኛም ማነጋገር ያልቻለው እና መንገድ የጠፋው። የዛሬ ምሽት እዚህ እናራለን። ነገ ጧት ሲነጋ በመጀመሪያ እሱን መፈለግ እንጀምራለን። ሁሉም በዚህ ሀሳብ ላይ ተስማሙና እስከ ጠዋት ድረስ እዛው ላይ መቀየት ወሰኑ። በምሽት ሁሉም ተቀምጠው እያወሩ ሳለ ሶፊያ አንድ እጅግ በጣም የሚያስፈራ ታሪክ አነሳች። እሷም እንዲህ አለች፣ ከዛሬ ልክ 20 ዓመት በፊት በዚሁ ጫካ ውስጥ አንድ በጣም አስፈሪ የሆነ ጭፍጨፋ ተፈጽሞ ነበር። ሁሉም በጉጉት ምን አይነት ጭፍጨፋ ብለው በጠየቁ ጊዜ ሶፊያ ታሪኩን ማውራት ጀመረች። እዚህ ጫካ ውስጥ አንድ ገበሬ ከቤተሰቡ ጋር ይኖር ነበር። አንድ ጊዜ በዛ ገበሬ አእምሮ ውስጥ የሰይጣን ድምጾች የሚሰሙበት ጊዜ መጣ። እነዛ ድምጾች የራሱን ባለቤት እንዲገል ያነሳሱትና የገፋፉት ነበር። መጀመሪያ ላይ እሱ ትኩረት አልሰጠውም ነበር። ነገር ግን ቀስ በቀስ የነዛ ድምጾች ተጽዕኖ በእሱ ላይ በጣም እየጨመረ በመሄዱ አንድ ቀን መጥረቢያን ስብቶ ባለቤቱን ገደላት። ይህ ብቻ አይደለም፣ እሱ ጨካኝ በሆነ ሁኔታ የባለቤቱን ሆድ ዕቃ አውጥቶ እስኪበላ ድረስ ሄደ። ከሁሉ በላይ የሚያስፈራው ነገር ደግሞ ትንሿ ልጃቸውን እዛው ነበረች። ይህንን ሁሉ በገዛ አይኗ ተመልክታለች። ያቺ ልጅ ለማንም ምንም ነገር እንዳትናገር ሚስጥሩ እንዳይወጣበት ሲል ያ ጨካኝ አባት ያለምንም አዝኔታ የዛችን ንጽሕት ልጅ ራስ አንገት ከሰውነቷ ለይቶ ጣለው። ከዚህ ክስተት በኋላ ፖሊስ እዛ በደረሰ ጊዜ የዛን ገበሬ አስክሬን በገመድ ታንቆ አገኘው። በሰውነቱ ላይም የቢላ በርካታ ምልክቶች ነበሩበት። ነገር ግን የሚገርመው ነገር ሰዎች ያ ገበሬ ዛሬም ድረስ በሕይወት አለ ይላሉ። እሱ በዓመት ውስጥ በአንድ የተወሰነ ጊዜ ላይ ብቻ ይታያልና ከዛም ይሰወራል። ሰዎች እሱ አሁን ሰው በላ ሆኗል እናም በሕይወት ለመኖር ሰዎችን ያድናል ብለው ያምናሉ። ይህንን አስፈሪ ታሪክ ከሰማች በኋላ ባን ስለ ቤን ይበልጥ መፍራት ጀመረች። ነገር ግን ሶፊያ እሷን እያረጋጋች እንዲህ አለችው፣ ይህ ታሪክ በፈጠራ የተወራ ወሬ ብቻ ሊሆን ይችላል። እንደ እውነቱ ከሆነ እናቴ ይህንን ታሪክ ለእኔ የምትነግረኝ በፍርሃት ተውጬ መቼም ቢሆን ጫካ ውስጥ ብቻዬን እንዳልሄድ ለማድረግ ብቻ ነበር። ነገር ግን ትልቁ ድንጋጤ ሶፊያ ይህንን ታሪክ በምታወራበት ቅጽበት ያ ሰው በላ ገበሬ ራቅ ብሎ በቁጥቋጦች ውስጥ ቆሞ ራሳቸውን ትኩር ብሎ ያያቸው ነበር። እሱ እነሱን እስኪተኙ ድረስ ብቻ ነበር የሚጠብቀው። በማግስቱ ጠዋት ባን አይኗን በገለጠች ጊዜ በድንኳን ውስጥ ሙሉ በሙሉ ብቻዋን መቅረቷን ተመልክታ ደነገጠች። ጓደኞቿ እዛ አልነበሩ። እሷን በሙሉ ኋላ እየጮች ጓደኞቿን ጠራቻቸው። ነገር ግን ምንም ምላሽ አላገኘችም። ከጥቂት ጊዜ በኋላ ሶፊያ ወደዛ መጣችና አትፍሪ፣ እኔ እኮ እዚሁ አቅራቢያ ካለው ወንዝ ውሃ ለመቅዳት ሄጄ ነበር አለቻት። ባንም በድንጋጤ ሆና የቀሩትስ የት አሉ ብላ ጠየቀች። ሶፊያ ምን ያላቀም እኔ ውሃ ለመቅዳት ሲሄድ ሁሉም እዚህ ነበሩ አለች። አሁን ሁለቱም ልጆች የቀሩትን ጓደኞቻቸውን ለመፈለግ ወዲያውኑ ለመውጣት ወሰዱ። ምክንያቱም ትልቅ መከራ አደጋ እንደደረሰ ሙሉ በሙሉ እርግጠኞች ሆነው ነበር። አሁን ታሪኩ ወደዛው ወደ ሰው በላ ገበሬ ቤት ይዞረናል። እዛም በአንድ የበግና ፍየሎች ማደሪያ ቤት ውስጥ ሁሉም ነገር በጠንካራ ሰንሰለቶች አስረው በቁጥጥር ስር አውሏቸው ነበር። ሁሉም ራሳቸውን ለማስለቀቅና ለመሸሽ ከንቱ ሙከራ ያደርጉ ነበር። ልክ በዛን ጊዜ ያ ሰው በላ ገበሬ በእጁ ከባድ መጥረቢያውን ይዞ በበሩ በኩል ወደ ውስጥ ይገባል። እሱን እንዳየውን ቤን በፍርሃት የተነሳ ወዲያውን አይኖቹን ጨፈነና የሞተ ሰው ለመምሰል ሞከረ። ማርክም ጭንቅላቱ ወደ ታች አዘን ብሎ ልክ እንዳሁኑ በእሱ ውስጥ ምንም አይነት ድፍረት እንዳልቀረው ሁሉ ነገር ግን ጄሲካ ድፍረት አሳየች። እሷ እየተመጻነች
ከገበሬው ምሕረትን መለመን ጀመረች። እባክህ አትግደለኝ፣ እኔ እኮ ደካማና ንጽሕት ሴት ልጅ ነኝ፣ እባክህ ልቀቀኝ። የእሷን ንግግር ሰምቶ ገበሬው ፈገግ አለና ልክ ነሽ፣ አንቺን የመሰለች ቆንጆ ሴት መግደልማ በእውነት ወንጀል ነው። እኔም አንቺን በትከሻዬ ላይ ልሸከምሽ ይገባል አለ። ይህንም ብሎ መጥረቢያውን በአየር ላይ አወዛወዘና ጄሲካ የታሰረችበትን ሰንሰለት በአንድ ምት ቆረጠው። ከዛም ጄሲካን በትከሻው ላይ አነሳትና ከበረቱ ውስጥ ይዟት ወጥቶ ወደ አንድ ጭው ያለ ባዶ ክፍል ወሰዳት። እዛም ሁለቱ ብቻቸውን ነበሩ። ወደዛም ከወሰዳት በኋላ ለመግደል ከሚያገለግሉት የጦር መሳሪያዎች ክምር ውስጥ መሳሪያዎቹን መምረጥ ጀመረ። ለጥቂት ጊዜ ከፈለገ በኋላ አንድ ትልቅ መቀስ አነሳና ወደ ጄሲካ አመራ። መቀሱን ባየች ጊዜ ጄሲካ በፍርሃት የተነሳ መንቀጥቀጥ ጀመረችና በፍርሃት ሆና አንተ ጸጉሬን ለመቁረጥ የምትፈልግ ጸጉር አስተካካይ ነህ እንዴ ብላ ጠየቀችው። የጄሲካን ንግግር ሰምቶ ያ ሰው በላ ገበሬ በእብድ ስሜት ሳቀና በዚህ ሳቅሽ የተነሳ እኔ ሐሳቤን ቀይሬያለሁ፣ በመቀሱን ትቼ ሌላ ነገር ልምረጥ አለ። ይህንን ብሎ መቀሱን አስቀመጠና አንድ ስለታማ ማጭድ አነሳ። እሱ ወደ ጄሲካ ቀረበና ተዘጋጂ፣ ዛሬ ሁለታችንም በአንድነት ሆነ በጣም ጣፋጭ ጉበት እንበላለን አላት። ጄሲካ ምንም ነገር ከመረዳቷ በፊት እሱ በዛው ማጭድ የጄሲካን ሆድ ቀደደው። ከዛ በኋላ የሆነው ነገር እጅግ በጣም አስፈሪ ነበር። ከዚህ በኋላ እሱ ወደ በረቱ ተመለሰና ማርክን ፈቶት ከእሱ ጋር ይዞት ወጣ። ይህንን ሁሉ በማየት ቤን ቀጣዩን ተራ የሱ መሆኑን ተረዳ። እሱም ሙሉ ኃይሉን ተጠቀመና በመጨረሻም ራሱን ከሰንሰለቶቹ ነፃ አወጣ። እሱ መሬት ላይ ወድቆ የነበረውን የገዳዩን መጥረቢያ ነሳና በቀል ለመበቀል እግሩን እየረገጠ በስውር ከበስተጀርባ መከተል ጀመረ። በዛ በኩል ገዳዩ ማርክን በአንድ ወንበር ላይ አስሮት ነበር። በእጁም መጥረቢያ ይዞ በፊቱ ቆሟል። ማርክ ነፍሱን ለማዳን ይማጸንና ይለምነው ነበር። ነገር ግን የዛ ጨካኝ ገዳይ ልብ ሊራራ አልቻለም። እሱ በአንድ የመጥረቢያ ምት ብቻ የማርክን ሕይወት እዛው አጠፋው። የሰውን የሰውነት ክፍሎች ከዝንብ ለመከላከል ሲል በኋላ ላይ በተረጋጋ ስሜት ይበላቸው ዘንድ በትላልቅ የብርጭቆ ማሰሮች ውስጥ አሽጎ ያስቀምጣቸው ነበር። በዚህ በኩል ቤን ከዚህ እርጉም ቤት የሚወጣበትን መንገድ ይፈልግ ነበር። እሱ እየተደበቀው ወደ አንድ ጭው ያለ ክፍል ደረሰ። እዛም አንድ ቁም ሳጥን ተመለከተ። ቁም ሳጥኑን በከፈተው ጊዜ ነፍሱ በጣም ደነገጠች። መላው ቁም ሳጥን በሰው የሰውነት ክፍሎች በተሞሉ የብርጭቆ ማሰሮች ተሞልቶ ነበር። ቤን አንዱን ማሰሮ ለመመልከት ባነሳው ጊዜ በአቅራቢያው የገዳዩን የእግር ኮቴ ድምፅ ሰማ። ቤንም ወዲያውኑ ከዛ ሮጠ። ወደፊት ሲሄድ አንድ በጣም ትልቅ ሳጥን ተመለከተ። በውስጡም አንድ ሰው ሲሰቃይና እርዳታ ሲጠይቅ ድምፁን ይሰማ ነበር። ቤን ሊከፍተው ሲል የገዳዩ መምጫ ድምፅም ተሰማውና እዛ አቅራቢያ ተደበቀ። ገዳዩ ወደ ክፍሉ መጣና ከሳጥን ውጭ የሚወጣውን የቃተተ ድምፅ ሰምቶ ተበሳጨ። በውስጡ ያለው ሰው ለዘላለም ዝም እንዲልና የእሱንም ራስ ምታት እንዲያበቃ ሲል በመጀመሪያ በዛ ሳጥን ላይ በመጥረቢያው ደጋግሞ መታው። ቤን እዛው በጣም ቅርብ በሆነ ቦታ ተደብቆ ነበር። እሱ ቅንጣት ያህል እንቅስቃሴ ቢያደርግ ኖሮ ገዳዩ ይዘው ነበር። ነገር ግን ቤን ገዳዩን ከዛ ቦታ እስኪሄድ ድረስ ትንፋሹ ውጦ ቆመ። ገዳዩ ከሄደ በኋላ ቤን ሳጥኑን በከፈተ ጊዜ በመገረም ደነገጠ። በውስጡ የነበረችው ያቺ በጫካ ውስጥ ጠፍታ የነበረችው ሴት ጎብኚ ቱሪስት ነበረች። ነገር ግን አሁን እሷ ሞታ ነበር። በዛው ቅስፈት ቤን ገዳዩ እንደገና ወደ እሷ አቅጣጫ እየመጣ እንደሆነ ተሰማው። እሱም ነፍሱን ለማዳን ሮጠ። ነገር ግን በዕድለቢስነቱ የተነሳ ወደፊት ያለው መንገድ የተዘጋ ግንብ ነበር። ከበስተጀርባው ደግሞ ገዳዩ ቆሞ ነበር። ገዳዩ ቤንን አይቶ ፈገግ እያለ ይዤሃለሁ፣ ነገር ግን አንተን በመጥረቢያ አልገልህም አለው። እናም በከባድ እጆቹ የቤንን ፊት በደም እስኪለወስ ድረስ በቦክስ አወረደበት። ቤን ራሱን ስቶ መሬት ላይ ወደቀ። የእሱም ዕጣ ፈንታ ልክ እንደ ጓደኞቹ ሆነ። በሌላ በኩል ብዙ ከፈለጉ በኋላ ባንና ሶፊያ በመጨረሻ ወደዛ ወደ ገዳዩ ቤት ደረሱ። እነሱ ይህን አንድ የተራ ሰው ቤት መስሏቸው ነበር። ለዚህም ነው እርዳታ ለመጠየቅ በማሰብ ወደ ውስጥ የገቡት። ነገር ግን የውስጡን ትዕይንት ባዩ ጊዜ እንግዳ ነገር ሆነባቸው። ምክንያቱም ቤቱ ሙሉ በሙሉ ጭው ያለና ፍርስራሽ ይመስል ነበር። ልክ ለዓመታት ማንም ሳልኖረበት ያህል ሁለቱም ልጆች ደክመው እዛ ተቀመጡና አሁን ምን መደረግ እንዳለበት ማሰብ ጀመሩ። ባን ሶፊያን አንቺ እዚሁ በሰላም ተቀመጪ፣ እኔ ለሰዎች ስልክ መደወል እንድችል የሞባይል ኔትወርክ ለመፈለግ ትንሽ ወደ ውጭ ልውጣ አለቻት። ሶፊያ በቤት ውስጥ ብቻዋን ተቀምጣ ሳለ ከአንድ ቦታ እንግዳ ድምፅ ሰማች። እሷ ያንን ድምፅ ተከትላ ወደፊት በሄደች ጊዜ
በግንቡ ላይ አንድ ሚስጥራዊ መተላለፊያ ዋሻ ተመለከተች። ጉጉቷን መግታት ስላልቻለች በውስጡ ምን እንዳለ ለማየት ወደዛ ዋሻ ውስጥ ገባች። እሷ በዛ ጨለማ መንገድ ላይ ወደፊት መጓዝ ጀመረች። ወደ ዋሻ ውስጥ እንደገባች ሶፊያ ትንሽ ፍርሃትና የአደጋ ስሜት ተሰማት። እሷን በድንጋጤ ሆና ባለቤቷን ማርክን በከፍተኛ ድምፅ መጥራትና መጮህ ጀመረች። ይህ በሕይወቷ ውስጥ የፈጸመችው ትልቁ ስህተት መሆኑ ታወቀ። ምክንያቱም የእሷ ድምፅ በቀጥታ ወደ ገዳዩ ጆሮ ደረሰ። ገዳዩም ሌላ አዲስ ታዳኝ ሰለባ ያለምንም ልፋት ራሱ በራሱ ወደ እጁ በመምጣቱ በልቡ በጣም ደስ አለው። ወደ ገዳዩ ወጥመድም ገባች። ሶፊያ ወደዛ እየገፋች ወደ እንስሳቱ መኖሪያ ቦታ ደረሰች። በዛው ቅስፈት በእጁ መጥረቢያ የያዘው ገዳይ ድንገት ጥላው በፊቷ ተከሰተ። እሷን ነፍሷን ለማዳን ሮጠችና አቅራቢያ ወደ ነበረው ትልቅ የጭራሮ እንጨት ክምር ጀርባ ተደበቀች። እድሏ ቀና ሆኖ ትንፋሿን ሙሉ በሙሉ በመቆጣጠር ቻለች። ገዳዩም ሊያገኛት አልቻለምና ከዛ ቦታ አለፈ። ገዳዩ እንደራቀ ሶፊያ ከድብቅ ቦታው በቀስታ ወጣች። በመጨረሻ ሰዓት ላይ በመትረፏ እጅግ ተደሰተች። ነገር ግን ደስታዋ ለጥቂት ሰከንዶች ብቻ የቆየ ነበር። ምክንያቱም ያ ጨካኝ ገዳይ ከእንጨት ክምሩ ስር ድንገት ብቅ አለና ሶፊያን ያዛት። ገዳዩ እየሳቀ ከዚህ በቀላሉ ሄዳለሁ ብለሽ አሰብሽ አላት። ይህንን ብሎ ትልቅ ሰይፍ አውጥቶ የሶፊያን ሆድ በሰይፍ ወጋት። በዚህም የሶፊያ ሕይወት አለቀ። በዛው ሰዓት ባን ወደ ቤቱ በጣም ተጠግታ ነበር። የሶፊያን የጩኸት ድምፅ ሰማች። ባን ወዲያውኑ ወደ ድምፁ አቅጣጫ በፍጥነት ሄዳ፣ ነገር ግን ያየችው ነገር እጅግ አስደንጋጭ ነበር። ገዳዩ ሶፊያን አስክሬን እየጎተተ ይወስዳል ነበር። ባን በፍርሃት ተውጣ ወዲያውኑ ተደብቃ ገዳዩን እንዲያያት ትንሽ ቆይታ እንደገና በድብቅ ስትመለከት ገዳዩ ሶፊያን እግር ቆርጦ ለመብላት ሲዘጋጅ አየችው። በድንገት ገዳዩ አንድ ሰው እንደሚከታተለው ተሰማው። ወዲያውኑ ወደ በሩ አቀና። ማን እንዳለ ለማረጋገጥ ችግሩ የነበረው ባን በሩ አጠገብ ተደብቃ መኖሯ ነበር። ትንሽ እንኳን ብትንቀሳቀስ ወይም ድምፅ ብታሰማ ገዳዩ ዛትና እሷንም እንደ ሶፊያ ይቆራረጣት ነበር። ነገር ግን ባን እድለኛ ነበረች። ገዳዩ አላያትም። ወደ ሶፊያ አስክሬን ተመልሶ መቁረጡን ቀጠለ። ብዙም ሳይቆይ ባን በድንገት አንድ ሰው ራሷ ላይ ሽጉጥ ደቅኖባታል። ዞር ብላ ስትመለከት ደነገጠች። ይህ ሰው የፊልሙ መጀመሪያ ላይ በጫካ ውስጥ የጠፋችበትን ሴት ልጅ ሲፈልግ የነበረው ሰው ነበር። እሱ ባንን በእጁ ዝም እንድትል ምልክት ሰጣት። ቀጥ ብለሽ ተመልከችና ከገዳዩ እይታ ራቅ ወዳለው መንገድ ሂጂ አላት። ከገዳዩ በጥቂት ርቀው ደህና ቦታ ሲደርሱ ባን አንተ ማነህ? ከኔ ምን ትፈልጋለህ? ብላ ጠየቀችው። ሰውየው በሐዘን ተሞልቶ እኔ አቅመ ቢስ አባት ነኝ። እኔም እንዳንቺ ያለች ልጅ ነበረችኝ። ያ ጨካኝ ገዳይ በግፍ ገሎብኝ የነበረኝን ደስታ ወሰደብኝ። ከዛ ቀን ጀምሮ አንድ ሰዓት እንኳን በእርጋታ ተኝቼ አላቅም። እዚህ የመጣሁት ወይ የልጄ ሞት ለመበቀለው አሊያም ይህንን መከራ ለመጨረስ ራሴ ለመግደለው። አንቺ ግን በዚህ መርገም በበዛበት ቦታ ምን ታደርጋለሽ? ባንኔ የመጣሁት ጓደኞችን ልፈልግ ነው አለች። ሰውየው እየቀለደ አንቺ እብድ ነሽ? በዚህ ሁኔታ ጓደኞችሽን ታድኛለሽ? እነሱ ከረጅም ጊዜ በፊት ሞተው ይሆናል። ለአንቺ የሚሻልሽ ነፍስሽን አድነሽ ፈጥነሽ መውጣት ነው። አንቺም ተመሳሳይ እጣ እንዳይደርስሽ። ባን በግትርነት ጓደኞቼን ሳላገኝ ከዚህ አንድ እርምጃ ወደፊት አልሄድም ብላ መለሰች። ሰውየውም እሺ ያ ገዳይ አስክሬኖችን የሚያስቀምጥበትን ቦታ አሳይሻለሁ። ከዛ በኋላ በሕይወት ታገኛቸው እንደሆነ ወይም ሞተው እንደሆነ በእድልሽ ላይ የተመሰረተ ነው አላት። በዛም ሰዓት ገዳዩ በድንገት በፊታቸው ተከሰተ። ሁለቱም ነፍሳቸውን ለማዳን ሮጡና ወደ አንዱ ክፍሉ ገብተው በሩን ዘጉት። ሰውየው ገዳዩ እንዳይገባ በበሩ ላይ ሙሉ ኃይሉን ተጠቅሞ ተደገፈ። በዚሁም ጊዜ ሽጉጡ ለባን ሰጥቷት አሳሰባት። በውስጡ የምትቀረው አንድ ጥይት ብቻ ናት፣ እንዳታባክኛት አላት። ከበሩ በስተጀርባ ሆኖ ገዳዩ በሰይፉ በትልቁ ቢላው ያለማቋረጥ ይወጋው ነበር። ይህንን በመመልከት ያ ሰውዬ ባንን አንቺ ከዚያም ልጪ፣ እሱ እኔን ይዘዋለሁ አላት። እሱ በልጁ ሐዘን ምክንያት በጣም ከመሰበሩ የተነሳ ለገዛ ሕይወቱ ቅንጣት ያህል ግድ አልነበረውም። የገዳዩን ትኩረት ለማስቀየር ሲል ራሱን መስዋዕትነት ለማድረግ ተዘጋጀ። ባን ከዛ በሮጠች ጊዜ ገዳዩ በሌላ በር በኩል ወደ ክፍሉ ውስጥ ገባ። ያ አባት ያለምንም ፍርሃት በገዳዩ ፊት ቆሞ ነበር። ምክንያቱም የልጁን ሞት ተከትሎ የእሱ ሕይወት አስቀድሞ አብቅቶ ነበር። እሱም ገዳዩን ለማበሳጨት እየጮኸ አንተ ፈሪ ገዳይ፣ ንጽሕት ልጄን እንደገደልካት እኔንም ግደለኝ፣ በፊት ቆሜያለሁ፣ ድፍረቱ ካለ ግደለኝ አለው። እናም በሚያሳዝን ሁኔታ ያ ጨካኝ ገዳይ መጥረቢያውን አነሳና የዛ ምስኪን አባት ምኞት ፈጸመለት። ያንም ምስኪን አባት ከገደለው በኋላ
በኋላም ገዳዩ ሰይፉን እዛው አስክሬኑ አፉ ውስጥ ወጋበትና እዚያው ጥሎት ሄደ። በዚህ በኩል ባን እየሮጠች ገዳዩ አስክሬኖቹን በሙሉ ደብቆ ወደ አስቀመጠበት የቤቱ ክፍል ደረሰች። እዛም ያለውን አስፈሪ ትዕይንት ባየች ጊዜ ባን ደንዝዛ ቀረች። እሷ በአስክሬኖቹ መካከል በፍርሃት ተውጣ ወደፊት እየተራመደች ሳለ እስካሁን ድረስ በሕይወት ያለች አንዲት ሴት ልጅ ተመለከተች። ያቺ ልጅ ባንን ባየቻት ጊዜ ነፍሷን ለማዳን በከፍተኛ ድምፅ መጮህና ማልቀስ ጀመረች። ባን ገዳዩ ድምፃቸውን እንዳይሰማ እሷን ዝም ለማሰኘት ሞከረች። ነገር ግን ያቺ ልጅ በፍርሃት ብዛት ልክ እንደ እብድ መጮኋን ቀጠለች። ልክ እንደተሰጋውም የእነሱን ድምፅ ሰምቶ ያ ሰው በላ ገበሬ ወደ ክፍሉ ውስጥ በድንገት ገባ። ባን ፈጣን እንቅስቃሴን አሳየችና ወዲያውኑ ከበስተጀርባው በር በኩል ወደ ውጭ ሮጣ አመለጠች። የገዳዩን ጥላ ከበስተጀርባው እየተከተለች እንደሆነ ባየች ጊዜ ሽጉጧን ደቀነችና በዛ የመጨረሻ ትዕይንት እሱን ለመምታት ለመጨረስ መዘጋጀት ጀመረች። ነገር ግን ያ ብልጥ ገዳይ አታለላት እና እሷ ሽጉጡን ከመተኮሷ በፊት ጥቃት ሰነዘረባት። እሱ የባንን ፊት መላ አካሏን በደም እስኪለወስ ድረስ በጭካኔ በቦክስ መታት። ከዛም ባንን መሬት ላይ ዘረራት እና ከኪሱ ቢላ አውጥቶ ሊገላት ሲል ልክ በዛው ቅጽበት ቤን በሆነ መንገድ እስካሁን በሕይወት የነበረ እዛም ደረሰ። እሱም ጓደኛውን ባንን ለማዳን ባለው ሙሉ ኃይል በገዳዩ ላይ ጥቃት ሰነዘረ። ነገር ግን ያ ሰው በላ ገበሬ ከቤን እጅ በጣም ይበረታ ነበር። እሱ ቤንን ያዘውና በስለታማ መሳሪያዎቹ የቤንን ሆድ ደጋግሞ ወጋው። ቤን በደም ተለውሶ ወደቀ። ነገር ግን ለባን እድል ጊዜ ሰጣት። ወዲያውኑ መሬት ላይ የወደቀውን ሽጉጥ አነሳች፣ ኢላማውንም አስተካከለች እና በመጨረሻ ያቺን የመጨረሻ ጥይት በገዳዩ ደረት ላይ አሳረፈቻት። ገዳዩ እዛው ወደቀ። እነሱም ከሱ ለዘላለም ተገላገሉ። ገዳዩ እንደሞተ ባን እየሮጠች ጓደኛዋን ጄሲካን ለመፈለግ ሄደች። ነገር ግን እዛ ያየችው ትዕይንት ልቧን ሰበረው። ጄሲካ አስቀድማ ሞታ ነበር። የሰውነቷን ክፍሎች እጅግ በሚያስፈራ ሁኔታ ጠረጴዛ ላይ ተደርድረው ነበር። ይህንን አስፈሪ ትዕይንት ወደ ኋላ ትታ ባን በሆነ መንገድ ከዛ እርጉም ቤት ወጣች። እሷ ዋናው መንገድ ላይ እስክትደርስ ድረስ በጫካ ውስጥ ስትሮጥ ቆየች። በመንገዱ ላይ አንዲት መኪና ስትመጣ ተመለከተች። የመኪናው ባለቤት በዚህ ሁኔታ ላይ ያለችን ሴት ልጅ ባየ ጊዜ ወዲያውኑ ከመኪናው ወረደ። እሱ በጫካ ውስጥ ያለ አንድ ጨካኝ አውሬ ጥቃት ሳይሰነዝርባት እንዳልቀረ አሰበ። ባን በመኪናው ውስጥ አስቀምጣትና ከዛ አካባቢ ወጡ። ረዥም መንገድ ከተጓዙ በኋላ የባን አይን ከበዳት። እናም እዛው መኪና ውስጥ ተኛች። ከጥቂት ጊዜ በኋላ የመኪናው ባለቤት እሷን ቀሰቀሳትና በጭንቀት ሆኖ እኛ መኪና እየነዳን ረዥም ጊዜ ሆነናል፣ ነገር ግን ይህ መንገድ የሚያልቅበት ጊዜ ጨርሶ አልታየኝም አለ። እኛ በአንድ ክብ መታጠፊያ ላይ ብቻ እየተሽከረከርን ደጋግመን ወደ ነበርንበት ቦታ የምንመለስ እየመሰለኝ ነው። እሱም ባንን እዛው መኪና ውስጥ እንድትቆይ ነገራት። ራሱ ግን አቅራቢያው ካለ አንድ ቤት ውስጥ ካሉ ሰዎች መንገድ ለመጠየቅ ወደ ታች ወረደ። ባን ወዲያውኑ አንድ ትልቅ አደጋ እንዳለ ተሰማት። እሷም ከመኪናው ወርዳ እርሱ ወደዛ መሄድ ትክክል አይደለም፣ እዛም ምንም የሰው ልጅ አይኖርም፣ ይልቅ ወደ መኪናው እንዲመለስና ከዚህ እንውጣ አለችው። እሷ ንግግሯን ገና ጨርሳ እንኳን ሳትጨርስ በድንገት ከቁጥቋጦ ውስጥ ያ ገዳይ እንደገና ብቅ አለና የመኪናውን ባለቤት በአንድ ምት የሞት ራስ አደረገው። እንደ እውነቱ ከሆነ እሱ ያንን ጥይት ከበላ በኋላም ቢሆን ሳይሞት በሕይወት ተርፎ ነበር። ባን መኪናውን አንስታ ለመሸሽ ስትል ወዲያውኑ እየሮጠች ወደ መኪናው ውስጥ ገባች። ነገር ግን በዛው ቅጽበት የመኪናው ቁልፍ በዛው በሞተው ባለቤት ኪስ ውስጥ ቀርቶ እንደነበረ ተረዳች። ልክ በዛው ሰዓት ገዳዩ የመኪናውን በር ከፈተና አሁንም አንቺ ከኔ አምልጠሽ የትም መሄድ አትችይም አላት። ባን ባላት ሙሉ ኃይል እሱን በእርግጫ መታችና ወደ ኋላ ገፈተረችው። በሌላው በር ወጥታ በጫካ ውስጥ መሮጥ ጀመረች። የባን እድል ጥሩ የነበረው እሷ ቀደም ሲል በሽጉጥ መታው ስለነበር ገዳዩ ያነክስ ነበር። በመሆኑም በፍጥነት መሮጥ አልቻለም። ባን እየሮጠች ሄዳ አሮጌና አሮጌ መኪኖችን በብዛት ወደ ተከመሩበት አንድ ትልቅ ቦታ ላይ ደረሰች። ገዳዩም እሷን እየተከተላት እዛ ድረስ እና መኪናዎቹ መካከል እሷን መፈለግ ጀመረ። ልክ በዛን ጊዜ ባን በስውር ከገዳዩ በስተጀርባ መጣች። እናም በአንድ ከባድ የብረት ዘንግ በገዳዩ ላይ ተከታታይና ከባድ የሆኑ ምቶችን ማውረድ ጀመረች። እሷም መሬት ላይ እስኪወድቅና መነሳት እስከማይችልበት ድረስ ደጋግማ መታችው። በአንድ ጊዜ ሳታባክን በላዩ ላይ ከባድ መኪና ተቀምጦበት የነበረውን የአንድ ክሬን ማንሻ ሳበችው። ገዳዩ ተነስቶ በቆም ከመቻሉ በፊት ያ ግዙፍ መኪና በቀጥታ በገዳዩ ላይ ወደቀበትና እሱ በከባድ ሁኔታ ተቀጥቅጦ ጨፍልቆ ጨረሰው።
በዛን ጊዜ ያ ሰው በላ ገበሬ በእውነት መጥፋቱን መሞቱን በእርግጠኝነት መናገር እንችላለን። ገዳዩ ለዘላለም ከጠፋችሁ በኋላ ቢሆንም የባል ልብ ውስጥ ያለው ፍርሃት ሊቀንስ አልቻለም። የዚህ ገዳይ ክፋትና የዚህ እርጉም ጫካ መርገብ አሁንም ያላበቃ ይመስላት ነበር። ይህም ጫካ ወደፊት በሚመጣው ጊዜ ውስጥ በርካታ ንጹሐን ሰዎችን በተመሳሳይ ሁኔታ በፍርሃት ማሸበሩ እንደሚቀጥል ይሰማታል። እናም በዚህ ላይ የእኛ አስፈሪ ፊልም ያበቃል። ለሁለተኛ ክፍል ፓርት የለም። አሁን ሌላ ፊልም ደግሞ እንድናመጣ ማለት ነው። ፓርቱ በሉ ምናምን በቃ አድርጉ፣ ሰብስክራይብ እንዴ አድርጉ አሁን ማለት ነው። የምሬን ነው ብላችሁ እስቲ 100 ሺህ ያስገቡኝ። በቃ ይሄ ብቻ አድርጉልኝ። ወዳችኋለሁ። በቃ እኔ ባታረጉም እኮ ወዳችኋለሁ። ምን ባታረጉም ወዳችኋለሁ። ግን በቃ ፋሚሊ ነው። በቃ እናንተ እኮ ላድርግ ካላችሁ ትችላለች። ጠቅ ሰብስክራይብ የምትለው ማለት ነው። ከፈለጋችሁ ቤተሰብ ውስጥ ያለውን ሰው አንዳንድ ሰው 5-6 ቤተሰብ ያለው ሰው 5 ሰው ቢያስደርግ አንድ ሰው በቃ ይቻላል። ወዳችኋለሁ። በቃ ይመቻችሁ። አረ ይመቻችሁ፣ ይመቻችሁ፣ ይመቻችሁ። ወዳችኋለሁ። እሺ አይ ላቭ ዩ ሶ ማች